ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥ ነው። አያስፈልግም። ፈልጌ ያላገባዋ ሴት ብር አምባር ለኔ ምን ያደርግልኛል? ምን አልክ? ፈልጌ ያላገባዋ ሴት ብር አምባር ምን ያደርግልኛል እያልኩሽ ነው። ዛሬ ሳባት እንዳያይ ብለን ያጎረስከ? ስለሱ በደንብ ነግሬሻለሁ። አንቺ እኮ የማትረጂ ነገር ስላለ ነው ማይ። እባክህ ይሄ ሰውዬ ድብን ብሎ አላማችን በሙሉ ገደል እንዳይገባ ነው የሚፈራው። ሰምኛለሽ? ይቺ ልጅ አብዳሚውን ተናዳ ከዚህ ከቤት ጨርቋን ጥላ ካልወጣች በቃ እቅዳችን በሙሉ ገደል ገባ። ማደር ከዚህ በኋላ እዛ መኝታ ቤት ድርሽ እንዳትይ። አሁን ቢሆን ስለምታደርጋቸው መጥፎ ነገሮች ለአቶ እስክንድር መናገር እንቀጥላለሁ። እሺ ንገሪዋ። አባዬ ከእናንተ ጋር እየኖረ ምንም ጤነኛ ነው። ስለዚህ ከዚህ ቤት ዞር ማለት አለባችሁ። ለዛ ታማሚ አባትሽ አስቢለት። በእናንተ ችግር እድሜውን ባታሰጥሩ ጥሩ ነው። ስለ አባቴ አንቺ ልነግኛችሁ ይምሽ። አንቺ ጎዳና ምንድን ነው ያልሽው? አንቺ የሷስ እሺ እህት ወንድሜን የቀረብሽው ለገንዘብ ብላ ነው ብላ ጥምድ አድርጋ ይዛኛለች። ማህደር በምትሰራበት ቤት መኝታ ቤት ውስጥ ተገድላ ተገኘች። ማህደርን ያስገደለቻት ሀብል ናት ተባለ። የወይዘሮ መነን ስም ዘነበች ሆነ። በሌላ በኩል ሀብልና መነን እናትና ልጅ እንደሆኑ ተረጋገጠ። አጸዴ ይሄን እውነት አወቀች። ሜርሲ ቤቱን አናወጠች። አቶ እስክንድር ሀብል ምራታቸው በመሆኗን እጅግ በጣም ደስተኛ ናቸው። ሀብል ለእዝራ መርዶውን አረዳቸው። እዝራ እጅግ በጣም አዝኗል። ራሴን መቼም ቢሆን ይቀራልልም። ለዚህ ሁሉ ተጠያቂው እኔ ነኝ። ከዚህ ቤት ስትወጣ ለሷ የምታርፍበት ወይም መቋቋሚያ ማዘጋጀት ነበረብኝ ብሏል። ማህደር ግን ላትመለስ ሄዳለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሀብል አቶ እስክንድርን እየተንከባከበቻቸው በፊት ካለበት የጤና መታወክ አሁን ላይ ትልቅ ለውጥ ያሳያል። ምክንያቱም ከዚህ በፊት መድኃኒቱንም በትክክል እየወሰደ እንዳልሆነም ተናግሯል። አሁን ግን ሀብል በስርዓት እየተከታተለችና ሁሉንም ነገር ከስር የመድኃኒት ሰዓቱ ሳያልፍ ምግብ በየአይነቱ በእንክብካቤ ይዘዋለች። የሀብል መንከባከብ ደግሞ አጸዴን አላስደሰታትም። አጸዴ ወንድሟ ድፍት ብሎ ሀብትና ንብረቱን ወርሳ ብን ማለት ትፈልጋለች። ግን ደግሞ አቶ እስክንድር ፊት ለፊት ስትሆን አዛኝም ትመስላለች። ሜርሲ ባክስቷ አዝናባት ነበር። እንዴት የቡና ቤት ሰራተኛ ለወንድሜ ፍቅረኛ አድርጋ ታመጣለች? በዛ ላይ ደግሞ ይህን ያህል ጊዜ በፍቅር ሲኖሩስ እንዴትስ እኔ አላውቅም። በዛ ላይ ደግሞ በወንድሜ ላይና በእኔ እንዴት ይሄ ግድ ትፈጽማለች በሚል አዝናባት ነበር። ግን ደግሞ አጸዴ ቅቤ በሚያቀልጠው ምላሷ ሜርሲን አሳምናታለች። ሜርሲን አሳምናት የማህደር ሞት በፌስቡክ ተለቋል። ይሄንን የተመለከቱት ማንም ሰው ከማወቅ በፊት ያወቀችው ወይዘሮ መነንና አጸዴ ነበሩ። አጸዴ ቀደም ብላ እንዳወቀች ነገሩን ወደዛ ቤተሰብ ጎንጉነዋለች። ግን ከመጀመሪያው ወይዘሮ መነንም ለሀብል እያስረዳቻት ነበር። ሀብልን ይህ ነገር ወደኛው ዞሮ መምጣቱ አይቀርም፣ ግን ደግሞ ልታስገድላት የምችለው አጸዴ ናት። ምክንያቱም እቅዳቸውን ሳይፈጽሙ ተግባራዊ ሳያደርጉ ስለተለያዩ ድንገት እዚህ ቦታ እንኳን ሄድኩ ሳትል ጥላት ስለሄደች እሷ ልታስገድላት ትችላለች የሚል ሀሳብ አንስታ ነበር። ሀብል ግን ይህን ሀሳቧን አልተቀበለቻትም ነበር። በጭራሽ እንደዛ ሊሆን አይችልም እያለች ነው ሀብል። ወይዘሮ መነን ጥርጣሬዋ ልክ ነበር። ሀብል ግን በጭራሽ ያንን ማንም ሰው ሊያረጋ አይችልም። አንቺ ለራስሽ ክፉ ስለሆንሽ ሁሉም ሰው እንዳንቺ ስለሚመስልሽ ነው። እናንተው እዛው እንደገባችሁ ተወጡት። ግን ደግሞ ልጅቱ በጣም ታሳዝናለች። አንቺ ግን የልጅቷ መሞት ሳያሳዝንሽ ገና ያሟሟቷና የእናንተ ሴራ ትዝ ብሎሻል። በአንድ ወቅት እኮ ቢያንስ በእጇ ሰርታ ብልታሻለች፣ አገልጋይሽ ነበረች ብላለች መነን። ሀብል ወይዘሮ መነንም አይ እኔማ እንኳን ለሰው አይደለም ቀርቶ ለጉንዳንም አዝናለሁ። ነገር ግን ይሄ ነገር ወደኛ መምጣቱ አይቀርም ለማለት ነው እንጂ እንዴት ነው እንኳን ለሰው ነፍስ ማላዝ ነው ብላ አሳምናታለች። ሀብል ግን አብሮ ያሳደገቻት ልጇ ስለሆነች አንድ በአንድ ወይዘሮ መነንን ባህሪ ታውቃለች። ለዛም ደግሞ እኔ ትዕግስቴ እያለቀ ነው፣ እኔ ከነ ሚስጥሬ መኖር አልቻልኩም፣ እኔ ሚስጥሬ ልዘረግፈው ነው እያለች ሁሌ እንደተናገረችና ወይዘሮ መነንም እንዲያስፈራረቻትና እንደዛተችባት ነው። አጸዴ በነመነንና በወይዘሮ መነንና በሀብል ላይ ሰላይ ልካባቸዋለች። ወይዘሮ መነን የአቶ እስክንድር ሚስት ስትሆን ስሟ ዘነበች የነበረውን ወደ መነን ቀይራ አድራሻዋን፣ መታወቂያዋን፣ ሁሉን ነገር ቀይራ ነበር ወደዚህ ቤት የመጣችው።
እናም እንግዲህ በተላከለት አድራሻ መሰረት ሰላው ወይም ፈላጊው ምንም አይነት መረጃ አላገኘም ነበር። ግን ደግሞ በስተመጨረሻ ፎቶውን ተጠቅሞ የወይዘሮ መነንና የሀብልን ማንነትና ምንነት አረጋግጧል። ሀብል አቶ እስክንድርን መንከባከቧን ተያይዘዋለች። እና አቶ እስክንድርን የመድኃኒት ሰዓቱ ሳያልፍበት አንድ ጊዜ አጥሚቱን አንድ ጊዜ ምግቡን እያለች በእንክብካቤ ላይ ትገኛለች። አቶ እስክንድርም አንቺ እኮ እዚህ ቤት ከመምጣትሽ በፊት የመድኃኒት ሰዓቱ ራሱ በስትክክል አላውቀውም ነበር። አሁን ግን ሰዓትም ሰከንድም አያልፍም። በዛ ላይ ደግሞ ምግብ መመገብ የጀመርኩት አንቺ ከመጣሽ በኋላ ነው የኔ ልጅ እያለ ነው። ዛሬ እንግዲህ እዝራም በማወደስ ጀምሯል። እዝራ ገና በሩን ሲከፍተው ዋው የምግቡ ሽታ ከውጭ ገና ይጣራል እያለ ነበር የገባው። ርቦኝ ነበር ብሎ ከአባቱ ጋር ሊመገብ ሲል እናም እንግዲህ እኔ ብቻ አይደለሁም አየሽ እዝራም ሀብል እናቶ እስክንድር ምንድነው ምግብ በስርዓት እየበሉ አይደለም አልጣፈጠውትም እንዴ ባለች ጊዜ እንደዚህ ምግብ ጣፍጦኝ አንቺ ከመምጣትሽ በፊት ተመግቤ አላቅም፣ በጣም ነው የሚጣፍጠው፣ ለዛም ነው በዚህ ልክ እየተመገብኩ ያለሁት ብሏል አቶ እስክንድር። እናም እንግዲህ እዝራም መጥቶ የኔ ባለሙያ እያላት ነበር። ለመጀመሪያ ጊዜ እንደዛ ሲላት ሀብል የማህደርን ሞት ሰምታ ስለነበረ ፊቷ ተለዋውጧል። ከፊቷ ላይ ጥሩ ስሜት አይታይም። እናም እንግዲህ ገና እዝራም ፊቷን አይቶ ፊትሽ ልክ አይደለም፣ ምን ሆነሽ ነው? የገጠመሽ ችግር አለ እንዴ እያለ ነበር። አዎ ችግር አለ እዝራ፣ ከባድ ችግር አለ። መጀመሪያ ምግቡን ብላና አባትህን አባላቸው፣ ምግብ ካስፈለገ ጨምራለሁ፣ ከዛ በኋላ ናምናቅ እምነግርሃለኝ ብላለች። እዝራ ምን ተፈጠረ ብሎ ከአባቱ ጋር እያወራ ነው። አባዬ አክስቴ ምናልባት አስከፍተዋት ይሆን? ምን ተፈጥሮ ነው? ፊቷ ልክ አይደለም እያለ ነበር። አቶ እስክንድርም አዎ ልጄ ፊቷ ልክ አይደለም፣ ምን እንደሆነች ግን አላቅም፣ ከበፊት ጀምሮ ነው የተረበሸች ትመስላለች እያለ ነበር። ለማንኛውም ሂድና እናግራት ብሎታል አቶ እስክንድርን። እዝራ ምሽ አባዬ ብሎ ተነስቶ ሀብልን ለማናገር ወደ መኝታ ቤት ሄዶ ነበር። ምን ተፈጥሮ ነው? ምን ሆነሽ ነው እያላት ነበር። እሷም ለተፈጠረው ነገር በጣም አዝናለሁ እዝራ፣ ላንተ ከባድ መርዶ ነው፣ ግን ደግሞ ጉዳዩን እኔም እንደሰማሁት እጅግ በጣም አዝኛለሁ፣ በጣም አዝናለሁ ብለዋለች። እዝራም ምንድነው ስለምን እያወራሽ ነው ባላት ጊዜ ምንም ያየኸውም ሆነ የሰማኸው ነገር የለም ስትለው እሱም ገና ከቢሮ መምጣቱ እንደሆነና ምንም የሚያውቀው ነገር እንደሌለ ተናግሯል። በዚህን ጊዜ እንግዲህ ስለ ማህደር የተፈጠረውን ነገር ተናግራለች። ማህደር በምትሰራበት ቦታ መኝታ ቤት ውስጥ በስለት ተገላ ተገኝታለች። ያንም ደግሞ እስካየሁበት ሰዓት ጀምሬ እጅግ በጣም አዝኛለሁ፣ ላንተም ደግሞ ይሄ ከባድ መርዶ ነው፣ እናዝናለሁ እዝራ ብለው ነበር። እዝራ በጸጸት ራሱን እየወቀሰ ነው። እዝራ በጣም አዝኗል። ከዚህ ቤት ስትወጣ የሆነ ነገር የምታርፍበት ማዘጋጀት ነበረብኝ፣ ወደዛ ስራ ደግማ እንድትመለስ መፍቀድ ያልነበረብኝም፣ የዚህ ሁሉ ተጠያቂው እኔ ነኝ እያለ ራሱን መውቀስ አላቆመም። ሀብልም እሱን ለማጽናናት እየሞከረች ነው። አንተ ይሄ እንደሚፈጠር ታውቅ ነበር እንዴ ብለው ነበር። እሱም ምንም ነገር እንደማያውቅና ግን ደግሞ ባያውቅም ቀድሞ ይሄ ነገር ይመጣል ብሎ ማስተካከል እንደነበረበት ተናግሯል። ምናልባትም እኮ እዚህ ቤት ከመጣችብ በኋላ ጥላት አፍርታ ይሆናል እያለችው ነበር። ምን ለማለት ፈልገሽ ነው? የምታውቂው ነገር አለ እንዴ እያላት ነበር። እሷም እኔ ምን አውቃለሁ፣ ያው በተፈጠረው ነገር ማለቴ ነው እንጂ እያለች ነበር። እዝራ እጅግ በጣም መራር ሀዘን ገጥሞታል። አቶ እስክንድርን አሁንም በሰዓቱ መድኃኒቷን ይዛ በሄደችበት ጊዜ እንግዲህ አቶ እስክንድር ሀብልን ልጄ ምን ሆነሽ ነው? ፊትሽም ልክ አልነበረም። ቅድምም ደግሞ እዝራን ለብቻው ማናገር እፈልጋለሁ ያልሽው ትልቅ ሰው የሚሰማው አይደለም እንዴ? ሚስጥር ነው እንዴ እኔ ልጅ ብሏት ነበር። እሷም መርሳውን ቢሰሙት ምንም ችግር አልነበረውም፣ ግን ደግሞ እኔ በሰዓቱ ተደናግጬ ስለነበረ ነው ብላ የተፈጠረውን ነገር ነግራቸዋለች። ለነገሩ ሰውም አዝነዋል። በአንድ ወቅት የሰውም የቤተዋ አጋዥ ነበረች እና ማህደር እንደዚህ ሞታ ተገኝታለች ባለች ጊዜ አቶ እስክንድር እጅግ በጣም አዝኗል። ሀብልም በጣም እንዳዘነች ታስታውቃለች። አንቺም በጣም ተረብሸሻል፣ አዝነሻል፣ በሷ ሞት ነው የኔ ልጅ እያለ ነበር። እውነትዎትን ነው፣ ጉዳዩ ትንሽ ከባድ ነው፣ በጣም ነው ያሳዘነችኝ እያለች ነው። ግን ደግሞ ሀብልን ከጉዳዩ በላይ የበለጠ የረበሻት የእዝራ መራር ሀዘንና በሌላ በኩል ደግሞ ጉዳዩ ተወሳስቦ ወዲያንቹ መጥቷል መባሏ ነው። ምክንያቱም አጸዴ እና መነን ተገናኝተው እንግዲህ ወይዘሮ መነንን የማህደር ሞት ለማርዳት የቸኮልሽ ትመስያለሽ እያለቻን ነበር። ግን ደግሞ እዚህ ቤት በነበረችበት ጊዜ
ሙሽራዋ ልጅሽ ማህደርን እገልሻለሁ እያለች ስትዝትባትና ስታስፈራራት እንደነበረ የምትሰራበት ቦታ ላይ ሄጄ አግቻት ነግራኛለች ብላታለች። ወይዘሮ መነን የሷ ቢጤ ባትሆን ሌላ ሰው ቢሆን አነጋገሯ ያሳምን ነበር። እኮ የኔዋ ሀብል እያለቻት ነበር። አዎ ያንቺዋ ሀብል ብዙ ጊዜ በተደጋጋሚ ስትዝትባት እንደምትገላት ስትነግራት እንደነበረ ብትነግራትም ወይዘሮ መነን ግን የልጇን ባህሪ ስለምታውቅ በጭራሽ አላመነቻትም። አጸዴ ግን መናገር ያለባትን አስታውሳታለች። በዚህን ጊዜ እንግዲህ ወይዘሮ መነን የሆነ ጥያቄ ፈጥሮባታል። ምክንያቱም ይሄ ነገር እሷ እዚህ ቤት ክችን ውስጥ አጠፋም ቢላ ምናምን ትጠቀማለች። ያንን ቢላስ ወስዳ ለሌላ ሰው በሱ አስገድላ ከሆነ የሆነ ነገር ሳትይዝማ በዚህ ልክ እርግጠኛ ሆና መናገር አልችልም የሚለው ነገር ወይዘሮ መነን አሳስቧታል። እናም ሀብልንም ጠርታት ለሀብል የተፈጠረውን በሙሉ ነግራታለች። ሀብል ምንም እንዳላረገች ስለምታውቅ በጣም ተረጋግታና እርግጠኛ ሆና እኔ ምን አገባኝ ነበር ያለችው። የፈለገ ነገር ይሁን የፈለገ ፖሊስ ይምጣ፣ እኔ ግን ምንም የማውቀው እስከሌለ ድረስ አላፍርም፣ በቦታው ላይ ሳልገኝ ለምን እፈራለሁ ብላለች። ወይዘሮ መነን በምን መንገድ እንደሚሆን ስትነግራት ግን እኮ አንቺ እዚህ ቤት ሳይሆን መቀመጥ የነበረብሽ መርማሪ ነበር መሆን የነበረብሽ እኮን የምጠቀምበትን ቢላ አጸዴ ወስደው ማለትሽ ነው እያለቻት ነበር። አዎ እንደዛ ሆኖ ሌላ ሰው ቢገላት አሻራው እዛ ላይ ቢገኝ አንቺ ገዳይ ሆንሽ ማለት አይደለም እያለቻት ነበር። በዛ ላይ ደግሞ እርግጠኛ ሆና ነው አጸዴ የተናገረችው። በዚህ ልክ እርግጠኛ መሆን ምንም ነገር ባትይዝ እርግጠኛ ሆና ልትናገረኝ አትችልም ብላታለች። ይሄ ነገር ተጨምሮበት ሀብልን ትንሽ ረብሿታል። እንግዲህ አጸዴ ሜርሲን ለማሳመጽ እየሞከረች ነው። ሜርሲን የቤቱን ሀብትና ንብረት ሁለቱ እናትና ልጅ ሊወስዱት እንደሆነና እሷ በባዶ እጇ ልትቀር እንደሆነ አባቷ በህይወት እያለ ሙሉ ሀብት እንድትወርስ ከአባቷ በህይወት እያለ ሀብትሽን ውረሺ፣ በባዶ እጅሽ አትቅሪ፣ ዝም አትበይ፣ የቤቱ አስተዳዳሪ ሁኚ እያለቻት ነው። በዛ ላይ ደግሞ እሷን ለማሳመን ከእሷ ጎን አብራት መጥፎ ስራ እንዲሰራም እየተባበረቻት ነው። ሜርሲ በጭራሽ እኔ አንቺን ላምንሽ አልችልም፣ ያንን ሁሉ ግፍና በደል በእኛ ላይ ካደረስሽ በኋላ አሁን እንዴት እንዲያምንሽ ጠብቀሽ ነው አክስቴ እያለቻት ነበር። ግን ደግሞ ሁሉንም ነገር አሳምናታለች። በዛ ላይ ደግሞ ስለዚህ ጉዳይ እያወሩ ሳለ ድንገት ሰለል የተባለው ሰው አጣራ የተባለው ሰው ደውሏል። በዚህን ጊዜ ጋሞ ደውሎ ወይዘሮ መነንና ሀብል እናትና ልጅ እንደሆኑ አድራሻውም ስህተት እንደሆነ የሀብል ስም ከመጀመሪያው እስከ መጨረሻው ተመሳሳይ እንደሆነ የወይዘሮ መነን ስም ግን ዘነበች እንደሆነ ተናግሯል። በዚህን ጊዜ አጸዴ ብድግ ቁጭ ብላ ነበር። ምን ሆነሽ ነው ባለቻት ጊዜ ለመርሲም እውነቱን ነግራታለች። ይሄማ መሆን የለበትም አሁኑኑ ሄጄ እዘረጋግፈዋለሁ እያለች ነበር። አሁን አረጋገጠች። ከዚህ በኋላ ከኔ ጎን አትቆሚም ብላ የወንጀሏ ተባባሪ አድርጋታለች። ሜርሲና አጸዴ እንግዲህ እሳት ለብሰው እሳት ጎርሰው ወደ ቤት እየመጡ ነው። ወይዘሮ መነንና ሀብልም ስለዚሁ ጉዳይ እያወሩ ነው። ስለዚህ ጉዳይ አንቺ ተጨነቂበት እንጂ እኔ አልጨነቅበትም። እኔ ከነ ሚስጥር የዚህ ቤት መኖር ራሱ በቅቶኛል፣ ሰልችቶኛል። ስለዚህ አንቺ ራስሽ አስቢበት። እኔ እስር ቤት ገባሁ ማለት አንቺም አይቀርልሽም። ለዚህ ህይወት ማን ነው የዳረገኝና እያለች ነው። ለቤት ሰራተኛ ይቀጠር ብትባልም ሀብል ለቤቱ ስራ ላንስም ብላለች። ግን ደግሞ ሰላም ነው የምፈልገው እያለች ነው። ወይዘሮ መነንና ሀብል እየተጨቃጨቁ ሳለ ድንገት ሜርሲና አጸዴ ደርሰዋል። አጸዴና ሜርሲ ምን ሆናችሁ ነው የተደናገጣችሁ ትመስላላችሁ እያሉ ገና በነገር ጀምራቸዋል። ምን ሆነን እንደናገጣለን ባሉ ጊዜ ምን አውቃለሁ ወይዘሮ ዘነበች ባሉ ጊዜ ግን ደግሞ ሀብል እጅግ በጣም ተደናግጣለች። ቢሆንም ግን ወይዘሮ መነን ነገሩን ለማስተባበል እየሞከረች ትገኛለች። ማናት ደግሞ ዘነበች ብላ ኮስተር ብላለች። ይህ እውነታ አቶ እስክንድር ጋር ሲደርስ ምን ሊፈጠር ይችላል? ሀብልስ ሚስጥሩን ልትዘረግፈው ትችላለች ወይስ ምን ይፈጠራል? የማህደር ገዳይ ማን ይሆናል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበርን ቆይታ ይመስል ነበር። መልካም